India has been vindicated. America has now entered the crisis in Pakistan-occupied Kashmir. ዓለም በከባድ የኒውክሌር ስጋት እየተመሰች ነው። የኢራን የኒውክሌር ትኩሳት እየተንቀለቀለ ባለበት በአሁኑ ወቅት ላይ ከህንድና ፓኪስታን አዲስ ስጋት አገርሽቷል። ሁለቱ ኒውክሌር ታጣቂዎች የሚጋጩባት አነጋጋሪዋ ካሽሚር ግዛት አሁን ደግሞ የትኩሳት ምንጭ ሆናለች። ባሳለፍነው ዓመት የተለኮሰው የህንድና ፓኪስታን ግጭት ዳግም ዛሬ አገርሽቷል። በቅኝ ግዛት ድንበር ክፍፍል መካከል የተከሰተው ሁለቱ አገራት ጠላትነት አሁን ደግሞ በካሽሚር ላይ የኒውክሌር የሚያማዘዝ ሆኗል። የዛሬ ዓመት በአየር ጥቃት ተፋፍሞ የነበረው የሀገራቱ ግጭት በትራምፕ አደራዳሪነት ተረጋግቶ የቆየ ቢሆንም አሁን ደግሞ አገርሽቶ በቢሊዮን የሚቆጠሩ ሰዎችን ወደ ጦርነት ለመማገድ እየዳደው ይገኛል። በህንድና ፓኪስታን አዲስ የተፈጠረው ቀውስና የኒውክሌር ትኩሳት ስጋቱን በዝርዝር ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በሂማሊያ ጥላ ከተሸፈኑት ሸለቆች ውስጥ በታሪክ እጅግ አደገኛ የሆነው ያልተፈታው ውዝግብ ላይ አዲስ ቀውስ እየተከሰተ ይገኛል። በፓኪስታን የሚተዳደረው ካሽሚር ውስጥ የሚገኙ የራዋላኮት የሙዛራፍባድና እንዲሁም የአካባቢው ወረዳዎች ጎዳናዎችም በደም ተጥለቅልቀዋል። በ10 ሺዎች የሚቆጠሩ ሲቪሎችና የደህንነት አካላት ሕይወታቸው አልፏል። በዱቄትና በኤሌክትሪክ ዋጋ መጨመር ምክንያት በተነሱ ተቃውሞች የተጀመረው ይህ እንቅስቃሴ ኢስላማባድ ለብዙ አስርት ዓመታት ያቆየችውን የፖለቲካ መዋቅር በቀጥታ የሚፈታተንበት ደረጃ ላይ ደርሷል። በተጨማሪም ዲፋክቶ ድንበሩ ማዶ በኒው ዴልሂ ይህ ተራ የውስጥ ውከት እንዳልሆነ በመገንዘብ ሁኔታውን በትኩረት የተከታተሉ ይገኛሉ። ይህ ካሽሚር ነው። ህንድ ደግሞ እንዲሁም ፓኪስታን ወደ 3 ሙሉ በሙሉ ጦርነት በኒውክሌር ዘመን ወደ ተደጋጋሚ ቀውሶች ያስገባውና ባለፈው ዓመት ብቻ በሁለት የኒውክሌር ታጣቂ ሀገራት መካከል ከ4 ቀናት በላይ የቆየ የሚሳኤል የድሮንና የከባድ መሳሪያ ተኩስ ልውውጥ ማድረግ ከ1971 ወዲህ እጅግ የከፋ አደጋ አቅራቢያ ያደረሳቸው የታሪክ ግጭት ቀጠና ነው። አሁን በደቡብ እስያ ላይ የተደቀነው ጥያቄ ይህ ግዛት በደቡብ በሚደረግበት ውዝግብ ሆኖ ሊቀጥል ይችላል ወይ የሚለው ጉዳይ በዋነኛነት የብዙዎችን ትኩረት ስቧል። ይልቁንም በአንዱ የቁጥጥር መስመር በኩል ያለው የውስጥ አለመረጋጋት ካልተፈቱ ቅሬታዎች ከወታደራዊ መርሆችና ከዘመናዊ ጦርነት ፈጣን የጊዜ ገደቦች ጋር ተጣጥሞ ቀጣዩን ግጭት ሊያቀጣጥል ይችላል። እንዲሁም ያ ግጭት አሁንም ቢሆን ከኒውክሌር አደጋ ወሰን በታች ሆኖ ሊገታ ይችላል ወይ የሚለው ነው። የነጋዴዎች፣ የህግ ባለሙያዎች፣ የተማሪዎች፣ የአጓጓዦችና የሲቪል ማህበራት ጥምረት አጣማሪ አካል ሆኖ የተቋቋመው ይህ ኮሚቴ በመጀመሪያ የተቀሰቀሰው ኤሌክትሪክ ታሪፍ በመጨመሩና ከዚህ ባሻገር ድጎማ የሚደረግበት ዱቄት ጨምሮ የመሰረታዊ ቁሳቁሶች ዋጋ ሰማይ በመንካቱ ምክንያት ነበረ። በዚህ ጥያቄ ማዕከል ላይ የክልሉን ህገ መንግስታዊ መዋቅር መሰረት የሚነካ ፖለቲካዊ ጥያቄ ይገኝበታል። እንደ አውሮፓውያን ዘመን ቀመር በ1947 ክፍፍል ወቅትና ከዚያ በኋላ ወደ ፓኪስታን ለተሰደዱ እንዲሁም አሁን በዋነኛነት በፑንጃብ በኬበርና ፓክቱንክዋ እንዲሁም በሌሎችም ፓኪስታን ክፍሎች ለሚኖሩ የካሽሚር ስደተኞች በ45 ወንበሮች ባለው ህግ አውጪ ምክር ቤት ውስጥ የተያዙትን 12 ወንበሮችን መሰረዝ ነው። እነዚህ ወንበሮች ከግዛቱ ውጪ የተመሰረቱ ፓርቲዎች በሙዛፍራባድ የመንግስት ምስረታ ላይ ተጽዕኖ ሊያሳድሩ እንዲሁም ደግሞ ለረጅም ጊዜ እድል ሰጥቷቸው እንደነበር እነዚህ ዘገባዎች ያስታውሱናል። በተቃራኒው የፓኪስታን ባለስልጣናት እነዚህ ወንበሮች የቀድሞው ጃሙና ካሽሚር ነገስታት ግዛት በሙሉ እጃቸው ለማድረግ ላላቸው ህጋዊና ዲፕሎማሲያዊ ጥያቄ እንደ አስፈላጊ አካል አድርገው ይመለከቱታል። ማንኛውም ለውጥ እንደ አውሮፓውያን የዘመን ቀመር ከ1974 በነበረው የጊዜያዊ ህገ መንግስትና ቀጣይ ማሻሻያዎች የተዘረጋውን ህገ መንግስታዊ ማዕቀፍ ያናጋሉ ሲሉ ያምናሉ። እነዚህ እድገቶች ካለፉ ዓመት ክስተቶች ወዲህ በዋነኛነት በከፍተኛ ሁኔታ የበለጠ ያለመረጋጋት ጋር የተያዙ ናቸው። በዚሁ ዓመት በሚያዝያ ወር በህንድ የሚመራው ጃሙና ካሽሚር የሚገኘው ፓሃልጋም በተፈጸሙ ጥቃቶች 26 ሲቪሎች ተገድለዋል። ህንድ ኃላፊነቱን በፓኪስታን ለተመሰረቱ አማጽያን የሰጠች ሲሆን በዓለም አቀፍ ድንበርና በፓኪስታን የሚመራው በዚሁ ግዛት ውስጥም በሚገኙ ኢላማዎች ላይ ጥቃት ማድረስ ኦፕሬሽን ሲንዶር የተሰኘውን ወታደራዊ ዘመቻ ጀመረች። ፓኪስታን ምላሽ ሰጠች። ለ4 ቀናት ሁለቱ ወገኖችም ሚሳኤሎች፣ ድሮኖችና መድፎችን ጨምሮ አየር ጥቃቶችን ተለዋወጡ። ወሳኝ ወታደራዊ ቦታዎችም ተመቱ። ለአጭር ጊዜ ግጭት ከቀደሙት ቀውሶች የበለጠው ፍጥነትና በከፍተኛ ደረጃ የመባባስ ደረጃ የደረሰ ይመስል ነበር። በመጨረሻም አሜሪካንን ባካተተ ዲፕሎማሲያዊ ጣልቃ ገብነት የተኩስ ማቆም ስምምነት ላይ ተደረሰ። ሁለቱ ዋና ከተሞች ግጭቱን ከኒውክሌር ደጃፍ በታች መቆጣጠር ረገድ ስኬት ማግኘታቸውን ገለጹ።
ሁለቱ ወገኖች ቀጣይ ወታደራዊ እቅዳቸውን እንደገና የቀረጹ ትምህርቶችን ወስደዋል። ባለፈው ዓመት ቀውስ የመረመሩት እነዚህ ተንታኞች የኒውክሌር አግዶ የማቆየት አቅም አጠቃላይ ጦርነት እንዳይከሰት የከለከለ ቢሆንም ለከባድ መደበኛ ወታደራዊ ግጭቶች ሰፊ ዕድል ማሳረፉን ግን ጠቅሰዋል። ህንድ የኒውክሌር ማስፈራሪያ የምትለውን በይፋ ውድቅ ያደረገች ሲሆን ድንበር ተሻጋሪ ሽብርተኝነትን በኃይል የመመለስ መብቷንም አረጋግጣለች። ፓኪስታን በበኩሏ የኒውክሌር አቋሟን የመከላከል ባህሪ ያለው መሆኑና የህንድ መደበኛ ጦር የበላይነት የሚያስከትለውን ስጋት ማጉላቷን ቀጥላለች። ሁለቱም ወገኖች በጀቶችና በድሮኖች እንዲሁም በተሻሻሉ የእዝ መዋቅሮች ላይ ኢንቨስት አድርገዋል። የውሳኔ አሰጣጥ የጊዜ ገደቦችም እጅግ አጥረዋል። ባለብዙ ዘርፍና አካላዊ ንክኪ የሌለው የጦርነት ዘዴ መግባትም የስህተት ስሌቶችን የመከሰት ዕድልን ጨምሮታል። እንዲህ አይነት ሁኔታ ውስጥም የስህተት ክፍተት ከአንድ 10 ዓመት በፊት ከነበረው ይልቅ እጅግ የጠበበ ነው። ካሽሚር እነዚህ ስጋቶች ሊከሰቱበት የሚችሉበት በጣም አጋላጭ የሆነ ወታደራዊ እንቅስቃሴ ቀጠና እንደሆነ ቀጥሏል። ግዛቱ ከ1947 ጀምሮ የተከፈለ ነው። ህንድ የካሽሚር ሸለቆን፣ ጃሙና ላዳክን ጨምሮ ትልቁን ክፍል ታስተዳድራለች። ፓኪስታን ደግሞ አዛሙ፣ ጃሙና ካሽሚር ከዚህ በተጨማሪ ጊልጊት ባልቲስታን ብላ የምትጠራቸውን የምዕራብ አካባቢዎችን የምታስተዳድር ናት። የቻይና የአክሳይ ቺን ቀጠናም ይዛለች። ከ1948 የወጡት የተባበሩት መንግስታት ድርጅት ውሳኔዎችም የጦር ኃይሎች ከወጡ በኋላ ህዝበ ውሳኔ እንዲካሄድ ጠይቀው ነበር። ይህ ሂደት ግን በጭራሽ አልተከናወነም። ሁለቱ ሀገራትም የቀደመው ንጉሳዊ ግዛት ሙሉ በሙሉ የኔ ነው በማለት ይከራከራሉ። ሁለቱም በቁጥጥር መስመሩ በኩል ከፍተኛ የጦር ሰራዊት አሰማርተው ይገኛሉ። ሁለቱ ውዝግብ ለሀገር ውስጥ ፖለቲካዊ ቅስቀሳ ተጠቅመውበታል። በፓኪስታን የሚተዳደረው የካሽሚር ክፍል ውስጥ አሁን ያለው አለመረጋጋት በገጽታው ሲታይ በግዛቱ ላይ ያለውን የፓኪስታን ቁጥጥር የሚቃወም የመገንጠል እንቅስቃሴን አያመለክትም። ነገር ግን የረጅሙ ጊዜ ኮሚኒኬሽን አገልግሎት መቋረጥ፣ የሲቪል ማህበረሰብ ጥረት፣ እገዳ፣ በተቃዋሚዎች ላይ የተሰነዘረ ገዳይ ኃይልና የተገደበ መገናኛ ብዙሃን ተደራሽነት ፓኪስታን ለካሽሚሪያን የራስን ዕድል በራስ የመወሰን መብት በዓለም አቀፍ ደረጃ ከምታደርገው የረጅም ጊዜ ድጋፍ ጋር የሚቃረን ትረካን ይፈጥራል። የህንድ ባለስልጣናትና ተንታኞች ይህ ልዩነት ማጉላት ጀምረዋል። ለኒው ዴልሂ እና ይህ አይነቱ አጋጣሚ የእስላማባድ ዲፕሎማሲያዊ አቋም ቅንጅት ጥያቄ ውስጥ ለማስገባት ዕድል ይሰጣል። የኢኮኖሚ ውጥረትና በባሎቺስታን የሚካሄደውን አመጽ ብሎም በካይበር ፓንክፑዋ ያለውን የደህንነት ፈተና በመቋቋም ረገድ የምትገኘው ኢስላማባድ ያለመረጋጋት በካሽሚር ላይ ያላት የውጭ ትረካ በምርመራ ላይ የወደቀበት ወቅትም ተጨማሪ የሀገር ውስጥ ጫና ይፈጥራል። አደጋው የሚመነጨው በሁለቱ ዋና ከተሞች በኩል ወዲያውኑ ትልቅ የማጥቃት የመሰንዘር ፍላጎት ከመኖሩ ይልቅ ከግጭት መከማቸት በቁጥጥር ውስጥና በዚያ መስመር በኩል የሚከሰቱ የአካባቢው ግጭቶች የማደግ ዕድልና ውሳኔ ሰጪዎችን ወደ ጠንካራ አቋም ሊገፉ የሚችሉ የሀገር ውስጥ ፖለቲካዊ መበረታቻዎች በመኖራቸው ነው። ለሽብርተኝነት ወሳኝ ምላሽ የመስጠት አዲስ የተለመደው አካሄድ መሰርቷል የሚለው የህንድ አመራር ኃይሉ በቁጥጥር መስመር በኩል ከተሻገረ ወይም የህዝብ ስሜት እርምጃ እንዲወሰድ ከተጠየቀ ቁርጠኝነቱ ለማሳየት የራሱ የሆኑ ጫናዎች ይጋፈጡታል። ሁለቱም ወገኖች ለአጠቃላይ ጦርነት ጉጉ የሆኑ አይመስሉም። ሆኖም ግን ሁለቱ በኒውክሌር ጥላ ስር ከፍተኛ ደረጃ ያላቸው መደበኛ ወታደራዊ አደጋዎችን ለመቀበል ፈቃደኝነትን አሳይቷል። ዓለም አቀፍ ተዋንያን ያላቸው ተጽዕኖ ውስጥን እንዲሁም ደግሞ አሜሪካ፣ ቻይናና ባህረ ሰላጤው ሀገራትና የአውሮፓ ዋና ከተሞች ሁለቱም ቢሆኑ በአንድነት የዓለምን ህዝብ ጉልህ ድርሻ በሚወክሉ በሁለት የኒውክሌር ኃይሎች መካከል አሰቃቂ ግጭት እንዳይከሰት የመከላከል ፍላጎት አላቸው። ሆኖም የውጭ ሀገራት የሽማግሌነት ሚና በታሪክ አጋጣሚዎች ጠብቆ የሚከሰት እንጂ ዘላቂ የሆነ የግብረ ግጭት መፍትሄ ሂደቶች አልነበሩም። በዋነኛነት የሚንቀሳቀሱት በከባድ ቀውሶች ወቅት ብቻ ነው። በህንድና ፓኪስታን የሚገኙ የተባበሩት መንግስታት ድርጅት ወታደራዊ ታዛቢ ቡድን ቁጥጥር መስመሩ በኩል ያለውን ውስን ክትትል ሚና የቀጠለ ቢሆንም የጥሉን የጎጂ ፖለቲካዊ መንስኤ ግን ለመፍታት የሚያስችል ስልጣን ወይም ደግሞ አቅም የለውም። የአሁኑ ወቅት በተለየ ሁኔታ አደገኛ የሚያደርገው በቁጥጥር መስመሩ በአንዱ በኩል የውስጥ አለመረጋጋት፣ በአንዱ ጊዜ ደግሞ በዚያ ሂደት መኖሩ በሁለቱ በኩል በቅርብ የታየው ከፍተኛ ወታደራዊ ውጊያ ልምድና እስካሁን ድረስ የከፉ ውጤቶችን የተከተለው ነገር ግን መሰረታዊ ግጭቶችን መፍታት ያልቻለው የኒውክሌር መከላከል መዋቅራዊ እውነታ ነው። በፓኪስታን አስተዳደር ስር በሚገኘው ካሽሚር ያሉ ተቃዋሚዎችም በቅድሚያና ከሁሉ በላይ የሀገር ውስጥ ፖለቲካዊና ኢኮኖሚያዊ ቀውስ ናቸው።
ዓለም አቀፋዊ እሴታቸው የመነጨው ከተቃውሞቹ ከሚካሄዱበት ግዛትና ያ ግዛት ከሚያንጸባርቀው ትልቅ ስትራቴጂካዊ ውድድር ጋር የሚያያዝ ነው። ከካሽሚር ማዶ የህንድ ኃይሎች በንቁ ዝግጁነት ላይ ይገኛሉ። በዋና ከተሞች ውስጥም የወታደራዊ እቅድ አውጪዎች የመጀመሪያዎቹ ሚሳኤሎች ከተኮሱ ወይም ደግሞ የመጀመሪያ ትልቅ ጥቃት ከተሰነዘረ በኋላ በቁጥጥር ስር ያለው ልዩነት በአስደናቂ ፍጥነት ሊሸረሸር እንደሚችል በማወቅ ለተወሰነ ግጭት የሚሆኑ ድንገተኛ የድርጊት መርሃ ግብሮች ማሻሻላቸውን ቀጥለዋል። የህንድና የፓኪስታን የኒውክሌር መሳሪያዎችም በከፍተኛ ደረጃ የካሽሚር ጥያቄ ግምት ውስጥ በማስገባት የተገነቡ ናቸው። በፓኪስታን አስተዳደር ስር ባለው የካሽሚር ሂደት ውስጥ የአሁኑ አለመረጋጋት በራሱ ለኒውክሌር ጦርነት አጣዳፊ መቀስቀሻ አይሆንም። ነገር ግን ነባራዊ ሁኔታው ተሰባሪነትና የሀገር ውስጥ ቅሬታዎች ከስትራቴጂካዊ ውድድር ጋር በቀላሉ የሚገናኙበት መንገድን ያሳያል። በሚመጡት ሳምንታትና ወራት ውስጥም ፈተናው በሁለቱ ሀገራት ያሉት የፖለቲካ አመራሮች በመሬት ላይ ያሉ ክስተቶች የውጥረቱን ፍጥነት እንዲወስኑ ሳይፈቅዱ የቀውሱን የውስጥና የውጭ ስልኬቶችን ማስተዳደር መቻላቸው ይሆናል። የካሽሚር ሸለቆች ስሌትም ለግፊት ቦታ የተሰጠባቸውን በርካታ አጋጣሚዎች አይተዋል። አሁን ክፍለ ሀገሩና እንዲሁም ሰፊውን ዓለም አቀፍ ሂደት የሚጋፈጠው ጥያቄ እስካሁን ጥፋቱን የከለከለው የኒውክሌር እገዳ መጣሉን ይቀጥላል ወይስ ደግሞ የሚቀጥለው ቀውስ ቁጥጥር የሚደረግበት ግጭት ቦታ በመጨረሻ መዘጋቱን ያሳያል የሚለው ነው። መልሱ በዲፕሎማሲያዊ መግለጫዎች ብቻ አይጻፍም። መልሱ በሙዛፍራባድና በኢስላማባድ በኒው ዴልሂና በቁጥጥር ስር መስመር በኩል ባሉት ቦታዎች የሚወሰዱ ውሳኔዎች ላይ ይጻፋል የሚል ሆኖ እናገኘዋለን።